ይህችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስም ዘማዊ ይወዳል። መጽሐፍ ቅዱስ መስታወት ነው። ቃሉን ሰምቶ የማይፈጽመው ሰው ቢኖር ፊቱን በመስታወት አይቶ ጉድፍ ካየ በኋላ የሚረሳ ሰው ይመስላል። ስለዚህ መስታወቱ ቁልጭ አድርጎ ማንነትን ሲያሳይ መፍትሄው ጉድፍን ማውጣት ነው ወይስ መስታወቱን መስበር? ጉድፍን ማውጣት። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ። ነቢዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻላል? በእግዚአብሔር። አቤቱ በአንተ እጅ ልውደቅ፣ በሰው ፊት አልውደቅ ይላል። ወደ እግዚአብሔር መቅረብ ይሻለኛል። ቢያንስ እሱ ፊት እሱ አይጨክንም። ሰው ምህረት አያውቅና ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም። ድሮም አይጥመኝም ነበር። የሰው ኃጢአት ሲወራ ደስ አይል። የገሌን ቅሌት ተዘረገፈችው ሚልና ቪዲዮ ላይ ዘለነ ምን ከፍተው አይደለ? ሌላ ስብከት እንኳን ከፍተው ሌላ መዝሙር የገሌ ጉድ ተዘረገፈ ሲባል ግን ተንሰፍስፈን ነምን። የኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤቱ ይወጣል? ሰው እስቲ የበደለውን ያህል ቢሸት የበደለውን ያህል ሽታ ቢኖረው ማንም ሰው እኮ ከቤቱ ይወጣል። ቢጻፍ እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢአት ስንረባረብ እግዚአብሔር እንዴት እንደሚያዝንብን ማለት የሆነን ሰው ነክሰን ይዝና የሆኑ ሰዎችን እንጠላና የሆነን ወገን እናጠቁርና ምንም ቢያደርግ ስህተት ነው የማለት ይሄ ያሁን ጸባይ። ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖት ጀምሮ ሰው እንደ እድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን። ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በማመንዘር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። እንግዲህ ይህ ቃል በዮሐንስ ወንጌል ምዕራፍ 8 ላይ የሚገኝ እጅግ በጣም ውብ ታሪክ፣ በተለይ ለእኛ ለኃጢአተኞቹ እጅግ መጽናኛ የሆነ ታሪክ ነው። በዚህ ቃል መነሻነት ነው ዛሬ የምንማረው። መጽሐፍ ቅዱስ መስታወት ነው። የእግዚአብሔር ቃል መስታወት ነው። ቅዱስ ያዕቆብ ቃሉን ሰምቶ የማይፈጽመው ሰው ቢኖር ፊቱን በመስታወት አይቶ ጉድፍ ካየ በኋላ የሚረሳ ሰው ይመስላል። ስለዚህ መስታወቱ ቁልጭ አድርጎ ማንነትን ሲያሳይ መፍትሄው ጉድፍን ማውጣት ነው ወይስ መስታወቱን መስበር? ጉድፍን ማውጣት። ስለዚህ መጽሐፍ ቅዱስ ላይ አንዳንድ ከኛ አኗኗር ጋር የማይሄዱ ነገሮች ቢያጋጥሙን ባይስማሙንም መጽሐፍ ቅዱስ ግን የማን መጽሐፍ ነው? የእግዚአብሔር መጽሐፍ ነው። ሰው እንደፈለገው እንደመሰለው ተነስቶ ሊቆነጽላች። ለማንኛውም ይህን ታሪክ ይውጣ ያሉት ሰዎች ዋነኛ ነጥባቸው ክርስቶስ ማመንዘርን ያበረታታሉ፣ እንዴት አንዲት አመንዝራ ሴትን እንዲሁ በነፃ ይለቃታል የሚል ነው። በመጀመሪያ ክርስቶስ አመንዝራነትን አይደግፍም፣ ይቃወማል። አስቀድሞ በኦሪትም አትስረቅ፣ አትግደል፣ አታመንዝር ብሎ ትእዛዝ የሰጠው ማን ነው? ራሱ እግዚአብሔር። ይህችን ሴት በኃጢአትሽ ቀጥይ፣ ምንም ችግር የለውም ብታመነዝሪ አይዞሽ አላላት። ታሪኩ ሲያበቃ ምንድነው ያላት? ከዚህ በኋላ ደግመሽ ኃጢአትን ምን አትበይ አትስሪ ነው ያለው። ምንድነው ታዲያ በዚህ ታሪክ ላይ ሌሎች ያልተረዱት እውነታ ምንድነው? ኃጢአትንና ኃጢአተኛን ለይቶ ማየት አለመቻላቸው። አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል፣ ማመንዘርን ይጠላል። ማመንዘር ኃጢአት ነው። አመንዝራ ግን ኃጢአተኛው ግን ሰው ነው። እኛ ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን ነው የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው።
ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል፣ ሰው እንደመሆናቸው። ኃጢአትህን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን ነው የምናያቸው። አንድ ሰው የዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው፣ ራሱ ከነስሙ። ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው፣ ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድን ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከሷ ማመንዘር በላይ የነሱ ፈራጅነት፣ የነሱ ጭካኔ፣ ጥላቻ ያ ነው የበለጠ ያሳዘነው። ስለ ድንግልናው ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ ስለ ዝሙቱ ምን የሚልን የሚያለቅስ ምን ማለት መሰላችሁ? ወደ ቤተክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበየ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ፣ ግቢ ውስጥ መግባት አልችልም፣ እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ነው። ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደው እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቢ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለእኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባል ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያንን ከክርስቶስ ይልቅ ለእነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት፣ በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደል? ቅዳሴ ሊያስቀድስ የመጣውን ሰው ገና ዛሬ የመጣ ከሆነ በተለይ እንዴት ነው የምናየው? እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርሽ የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። ቤተክርስቲያኒቱ ግን ለሕሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። ለማንኛውም አምላካችን በዚህ ስፍራ የበለጠ የወቀሰው ከሴቲቱ ማመንዘር በላይ ሴቲቱን አመንዝራ ናት ብለው የፈረዱባት ሰዎች ናቸው። ዋናው ጉዳያቸው ጥያቄው አይደለም። የመጀመሪያው ሴቲቱን ማዋረድ አምጥቶ መሀል ላይ ማቆም ምን አመጣው? ውስጥ መሀል ላይ ማቆም ከዚህ በላይ ቅጣት የለም። ስታመነዝር አገኘናት ብለው በሰው ፊት አቆሟት። በሰው ፊት መቆም ኃጢአት ሰርቷል ተብሎ መቆምን የመሰለ ከባድ ነገር የለም። ነቢዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻል? በእግዚአብሔር አቤቱ በአንተ እጅ ልውደቅ በሰው ፊት አልውደቅ ይላል። ሰው የወደቅ እንደሆን ሰው አረገማ ያውቃላ ነቢዩ። አያችሁ አልውደቅ አለ ነቢየ እግዚአብሔር ዳዊት ነው ይህንን የሚለው። ወደ እግዚአብሔር መቅረብ ይሻለኛል፣ ቢያንስ እሱ ፊት እሱ አይጨክንም። ሰው ምህረት አያውቅማ። ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም። ሰው ድሮም አይጥመኝም ነበር አይደል? አንድ ሰው አሁን ሲወድቅ ካየ እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከተው። ነቢዩ ምን አለ? በሰው ፊት በሰው እጅ አልውደቅ ጌታ ሆይ በማን እጅ ልውደቅ? በእግዚአብሔር እጅ ለመውደቅ ያብቃል። ሰዎች ደግሞ ሲፈርዱ አይን የላቸውም። በጣም ከባድ ነው። ይመጻደቃሉ እነሱ የማይበድሉ እስኪመስሉ ድረስ። እንዴት እኮ ሰው ላይ እንደምንፈርድ እኛም ማንወድቅ ይመስል እኛም ማንስት ይመስል ሌላው ቀርቶ እኛም የምንሰራውን ኃጢአት እንኳን ሰው ሲሰራ በጣም ነው የምንፈርደው። አይ እኔም እኮ እንዲያድርግ ያለው እንግዲህ ተፈትኖ ነው እኔ እንደተፈተንኩት ብለን አናዝም። በጣም ጨካኙ አምጥተው በሰው ፊት አወጧት። የበላይነት ስሜት አለው። ሰው ሲፈርድ ደስ ይለዋል የሰውን ኃጢአት። አሁን በዘመናችን ደግሞ በጣም ቴክኖሎጂውም ለዚህ በጣም የተስማማ ነው። እንደምታውቁት የሰው ኃጢአት ሲወራ ደስ አይል። የገሌን ቅሌት ተዘረገፈችው ሚል ምናምን ቪዲዮ አላያችሁ? ዘለን ምን ከፍተው አይደለ? ሌላ ስብከት እንኳን ከፍትም
ሌላ መዝሙር የገሌ ጉድ ተዘረገፈ ሲባል ግን ተንሰፍስፈን ነምን። የኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤት ይወጣ? ሰው እስቲ የበደለውን ያህል ቢሸት የበደለውን ያህል ሽታ ቢኖረው ማንም ሰው እኮ ከቤት ይወጣ ቢጻፍ እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢአት ስንረባረብ እንደው እግዚአብሔር እንዴት እንደሚያዝንብን ማለት። አይሁድ ዋና ወደ ክርስቶስ የመጡበት ምክንያት ለሕጉ ተቆርቁረው አመንዝራነት በዛ፣ ይችን ሴት ዝም ካላት ማመንዘር የሚያመነዝር ሰው ቁጥሩ እየጨመረ ይመጣል፣ አገሩ ይበጠበጣል ብለው ተጨንቀው አይደለም። ስለ ሕግ መጣስም ጉዳያቸው ነው አይደለም። ዋነኛ ጉዳያቸው ክርስቶስን በምን ጠልፈን እንጣለው ቅናት ነው። በሱ ላይ ያላቸው ቅናት ጥሩ ዕድል አገኘን፣ እስቲ ይችን ሴት ምን ይል እንደሆነ እናያለን፣ በዚህ ሴት ላይ የሚፈርደውን ንግግር ይዘን እሱን እንከሰዋለን፣ እናሳጠዋለን ብለው ነው የመጡት። በእውነት እግዚአብሔር ከእንዲህ አይነት ከሳሽነት ይጠብቀን። ቤተክርስቲያን ውስጥም ሆነ እንዲህ አይነት ጸባይ ያለን ሰዎች አለ። ለስርዓቱ የተቆረቆርን የምንመስል፣ ለሕጉ የተቆረቆርን የምንመስል ግን ውስጣችን ሌላ ኢንቴንሽን ኖሮ በጣም ሰዎችን የምናሸማቅቅ። አንዳንዴ የሆነን ሰው ስንጠላው ጥሩም ቢያደርግ መጥፎም ቢያደርግ ተመሳሳይ። ጌታ ቀድሞ ምን ብሏል መሰላችሁ? ይህን ትውልድ በምን መስለዋለሁ አለ። ከኔ ጋር ናችሁ? ይህን ትውልድ በምን መስለዋለሁ ይልና ምን ይላል? ዘፈን ዘፈንላችሁ አልተቀበላችሁንም፣ ሙሾ አወጣንላችሁ አላለቀሳችሁም ይላል። ሙሾ ሲወጣም አታለቅሱም፣ ዘፈን ሲዘፈንም አትቀበሉ። መጥምቁ ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን አለበት አላችሁት። እኔ እየበላው እየጠጣው መጣው፣ እኔንም ደግሞ ተቃወማችሁ። ምን ብናደርግ ነው የሚሻለው? ይህን ትውልድ በምን እንመስለዋለን? አይሁድ እንደዛ ናቸው። የአይሁድ ጸባይ እንዳይኖረን በእውነት በጣም መጠንቀቅ ያስፈልጋል። የሆነን ሰው ነክሰን እንይዝና የሆኑ ሰዎችን እንጠላና የሆነን ወገን እናጠቁርና ምንም ቢያደርግ ስህተት ነው የማለት ይሄ የአይሁድ ጸባይ። አምላካችን ኢየሱስ ክርስቶስ ምን አደረገ? ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ግደሏትም አላለም፣ አትገደልም አላለም። ጎንበስ ብሎ በጣቱ በምድር ላይ ጻፈ። የሰውን ኃጢአት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ሕጉን በድንጋይ ላይ የቀረጸ አምላክ ኃጢአትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው። ሊረሳው ስለሚፈልግ አሸዋ ላይ ነው የሚጽፈው፣ ንፋስ እንዲወስደው ስለሚፈልግ የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ ነው የሚቀርጽ። አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር፣ የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፈው፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጠው። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በአመቱ ልክ የዛሬ ዓመት ይህን ጽፈ ነበር ይለዋል። ሰውዬው እኮ ንስሐ ገብቶ አልቅሷል። ሰውዬው እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደለ? አሁን የምናወራው እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ ነው። ምክንያቱም እግዚአብሔር ልብ ድረስ ነው አገብቶ የሚያየው። እምቧቴ አንጻሐኒ ከተሰወረ ኃጢአቴ አድነኝ አለው ነቢየ እግዚአብሔር ዳዊት። እኔ የማላውቀው አንተ የምታውቀው ኃጢአት አለ። ሰው የሚያውቅብኝ እኔ የማላውቀው ኃጢአት አለ። ሰው የማያውቅብኝ ደግሞ እኔ የማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛም ማናውቀው ማንም የሚያውቀው ኃጢአት እግዚአብሔር ኃጢአታችንን በቸርነቱ ይሸሽግልን እና ሸሸገላቸው። በአፈር ላይ ባሸዋ ላይ ጻፈና ከእናንተ መሃል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ ሰው እንደ ዕድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ግን ቢሆንም መቼስ እንደየዕድሜያቸው አረጋውያኑ ቀድመው ወጡ ይላል። ማነው ወጣቶቹ፣ ከዛ የቆዩት ደግሞ ወጣቶቹ፣ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢአት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት። ሕሊናቸው ወቀሳቸው።
መጨረሻ ላይ ክርስቶስ ብቻውን ቀረ ይላል። ከሴቲቱ ጋር ማን ብቻ ቀረ? ኃጢአት የሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢአት የሌለበት ሰው ማን ነው በምድር ላይ? ክርስቶስ ነው። እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢአት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት። ማን ነው ያለው? አቤት ክርስቶስ ምን አለ? ታዲያ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አልልብሽም? አይፈርድም እግዚአብሔር። አንዳንድ ያያችሁ አልፈርድም። ኃጢአተኛ መሆኗን ያውቃል። የእነሱ ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመንዘሯ በፊት ያውቃል። አልፈርድብሽም አለ ዳኛው። አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሬዎቹ ፈራጅ ያደረገን ማን ነው? አንድ አባባል አለ። ሁለት ጓደኞች ቢጣሉ መሀል ላይ ገብተህ ፍርድ እንዳትሰጥ። ምክንያቱም ከሁለቱ ጓደኞች አንዱን ታጣለህ። የምትሰጠው ፍርድ ለአንዱ መደገፍ ለአንዱ መቃወም ስለሚሆን ከሁለቱ ስንቱን ታጣለህ? አንዱን። ሁለት ደግሞ የማታውቃቸው ሰዎች ካገኘንን እነሱ መሃል ገብተህ ፍረድ። ምክንያቱም ከሁለቱ አንድ ጓደኛ ታገኛለህ ይባላል፣ አዲስ ጓደኛ። እግዚአብሔር ግን የሁላችን ጓደኛ ነው፣ የሁላችን ወዳጅ ነው፣ የሁላችን አባት ነው። ሁለቱም ወገን ላይ ያለውን ችግር የበዳዩንም የተበዳዩንም ሕመም ያውቀዋል እግዚአብሔር። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው የምናምነው። ሳንኖረው እኮ በቃ እንደው መታወቂያ ላይ ይቅር ክርስትና መታወቂያ ላይ በሌላው ኃጢአት ደግሞ የተሻለ ኃጢአተኞች ሆነን እኮ ከሱ በጣም የተሻለ ኃጢአተኞች ሆነን ግን በጣም እንፈርዳለን። ከሚፈርድ ልቡና እግዚአብሔር ያድነ። የሚገርማችሁ ሴቲቱን ከሳሾችሽ ወዴት አሉ ሲላት ያለችውን እና ይበቃናል። ከሳሾችሽ ወዴት አሉ ሲላት አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች። አላለችም። አንድስ እንኳን ነው ያለችው። ጌታ ሆይ አንድ እንኳን የለውም ነው ያለችው። እኔም አልፈርድብሽም ማለት አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም። እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር ያንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ እንደ አባቶቻችን ለበደለው ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አሁን ነዳያን አንድ ድሃ ለሌላ ድሃ ሲመጸውት ስታዩ ምን ይሰማቸው? አያሳዝኑ? በሌላቸው ይመጸውታሉ እንላለን። እኛ ኃጢአተኞቹ ስንተዛዘን ሲያይ ደግሞ እንደዛ ነው እግዚአብሔር የሚሰማው። በሌላቸው ምግባር ይተዛዘናሉ ብሎ ያዝንልናል። እግዚአብሔር ሁል ጊዜም ከዚህ በፊት የሰራናቸውን ኃጢአቶች እየተሳሰበ የሚያሸማቅቅ አምላክ አይደለም። ቢያንስ ከዚህ በኋላ ያለውን አቁምና ከዚህ በኋላ ላለው ልማርህ ይቅር ልበልህ የሚል አምላክ ነው። ለዚህ ሴት የተደረገ ምሕረት ለሁላችን ይደረግልን። የሰማነውን በልቡናችን ጽላት ይጻፍልን።